ዛሬም ከዛ ዱርዬ ጋር እዚህ ቤት ልመጣ ነው። ልጁ ግን እንደምትይው አይነት ልጅ አይደለም። በዚህ ጉዳይ ደግሞ አንቺ ነው ያገባሽ። ራሽ ደግሞ ወንድ ይዘሽ መምጣት ሳያንስ አፍሽን ልከፍቺ ያምርሻል። አንቺ ነሽ በማያገባሽ እየገባሽ ያለሽው። እንደለመድከው ቤቴ ገብተህ ወጣ። እውነቱ ላይ እስከምደርስ ድረስ አልፋታም። ስብርብር አድርጋችሁ እየተሳበ እንዲሄድ አድርጉልኝ። ጥሩ አድርገሻል። አሁን ሁሉም ነገር መስመር እየያዘ ነው። የአይንሽ ጠብታ ደግሞ እዚህ ውስጥ ምን ይሰራል? መሳቢያ ውስጥ ምን ያደርግላታል? በምትጠቀመው መድኃኒት ውስጥ ሌላ አይኗን ሊጎዳና ሊያጠፋ የሚችል መድኃኒት እንደተከተተባት ግልጽ ነው። በጊዜ አልጋ ቁራኛ አድርገነው ከዚህ አካባቢ ካላረቅነው ጥሩ ነገር እየሸተተኝ አይደለም። ምንም አትጨነቂ የኔ አባት። ቆይ ምን ልታደርግ ነው? ምንም አላደርገውም። ግንባሩን ልስመው ነው። በማያገባው ገብቶ ለሚያለቀልቅ ሰው የሚሆን ጥሩ መልስ። ከኔ የሚመጣውን አጸፋ አትቋቋሙትም። እሺ እሱን ከዚህ አካባቢ ገሸሽ ያደረግነው ማለት ስራችንን ለመስራት በነፃነት ይመቸናል። እሱንማ ፈጣሪ ጠብቀው እንጂ እኛ ተጨንቀን ምን እናደርግለታለን ብለሽ? ለኔ አብሬያት ላደኩት እህቷ በዚህ ልክ ከጨከነች ከአባቷ ጋር ሆኖ ምን ሊያደርጉት እንደሚችሉ ሳስብ በጣም ነው እየፈራ ያለሁት። ማይ ጭራሽ አይንሽ ከታወረ በኋላማ ብሶብሻል። ብትጠነቀቂ ነው እሺ የሚሻልሽ። እኔ እንዳንቺ ተኝቼ አላደርኩም። ለአብሮት የዚህ ልጅ መጨረሻ ሳላይ እኔ በፍጹም ረፍት አይኖረኝም። እንዴት አደርክ ጋሽ ግርማ? ምን ነው ዝታይ እንደነገጥክ? ምን ለምንድነው ሳይማ ምደነግጠው? እንዴ አንተ ቆይ ማን ብለህ ነው የምታስበው? ለማንኛውም ፈሪ ነው እሺ ከጀርባ የሚያጠቃው። ደፋርና ጀግና ከፊት ለፊት ነው የሚጋፈጠው። አንተ ልጅ አፍህን ያዝ። እዚሁ ገላግዬ ደመከልብ እንዳላረግ። በነገራችን ላይ ለአንተ ትንሽ በጣም ትንሽም ቢሆን ፍራቻና ክብር ነበረኝ። አሁን ግን እንዴት እንደናኩ። የኔ ፍቅር ትርሲቴ መጥቼልሻለሁ። ብታይ ምንም እንቅልፍ ባይኔ ሳይዞር ነው ያደርኩት። እንዴ ለምን? እንቅልፍ ማመተኛት አለብሽ እኮ። ውስጥ የሆነ የሚገላበጥ ፍርሃት አለ። የሆነ ነገር ምትሆን ቢመስሉኝ እየፈራው ነበር። አይዞሽ ምንም አልሆንም። ያንቺ አምላክ ይጠብቀኛል። እኔ ብቻ አምላክ አለኝ ብለህ ነው? ቢያንስ ከብዙ ሰው የተሻለ መልካም ልባለሽ። በቤቴ እንዲስብኝና እንደፈለገ እንዲሆን ያደረግሽ አንቺ ነሽ። አንድ ነገር ከመፈጠሩ በፊት ብታስቆሚ ጥሩ። ቆይ ምኑን እንዳስቆመልክ ነው የፈለግከው? ልጁ የሚመጣው ትርሲትም ብሎ ነው። አንተንም ላምሮትንም ምንም የነካችሁ ነገር የለም። ቆይ ምን አድርግ ነው የምትሉት? እየነገርኩሽ ነው። በዚህ ቤት ማዘዝ የምችለው እኔ ብቻ ነኝ። በዛ ላይ ደግሞ አባወራ መሆኔንም አትርሺ። ቤቱ የሁላችንም ነው። አንተ ደግሞ ማን መምጣት እንዳለበትና እንደሌለበት መቆጣጠርም ሆነ ማዘዝ አትችልም። እሱ ነው አይደለም የልብ ልብ የሰጠሽ? በልጅሽ ነው እየፈረድሽ ያለሽው። ልጄን ከዚህ በላይ ምን እንዳታደርጓት ተወኝ እባክህ። እኔ ለራሴ በጣም ብዙ ህመም የተሸከምኩ ሰው ነኝ። ተወኝ። ቆይ ትንሽ ጊዜ ነው። ቆይ ምንድን ነው የተፈጠረው?
ሁሉም ነገር በአግባቡ ጨርሻለሁ፣ ምንም አታስብ ስትይኝ አልነበረም እንዴ? ቆይ ምንድነው የሆነ ጉዳይ? እኔም እኮ ግራ ገብት ነው ያለኝ ዳድ። ልጆቹ ይኸው በደውልላቸው ምንም ሊመልሱልኝ አልቻሉም። ወይኔ ግርማ አይኔ ላይ አፍጥጦ እየደነፋ ለኔ ያለውን ንቀት ነግሮኝና ደፍቶብኝ እኮ ነው የገባው። እና ዝም አልከው? ምን አፋለኝና ምን እናገረዋለሁ ላምሮት? እናትሽም የልብ ልብ ተሰምቷት በዚህ ቤት አያገባህም መናገርም ማዘዝም አትችልም ብላኛለች። ልጆቹ የሚያደርጉትን አድርገውታል ብዬ እንደ ልቤ ስደነፋ ቆይቼ እኮ ተዋረድኩልሽ። የኔ ልጅ ዳድ፣ ልጆቹ ካልኳቸውን ነገር እንደሚያደርጉልኝ ቃል ገብተውልኝ ነበር። እኔም ደግሞ ስራቸውን በአግባቡ ከሰሩ ተጨማሪ ክፍያ እንደምከፍላቸው ነግሬያቸዋለሁ። በዚህ ተስማምተን እኮ ነው የተለያየ ነው። ግን ማታ ላይ ምን እንደተፈጠረ አላውቅም። ስለዚህ ጉዳይ አጣርተሽ ምን እንደደረሰ ማወቅ ፈልጋለሁ። አለዛ ግን ላምሮት እቀየምሻለሁ። እውነቴን ነው፣ አዝንብሻለሁ። እሺ ዳድ። ትርሲቲ፣ ይሄ ሁሉ ነገር የመጣው ባንቺ ምክንያት። እኔ ምን አደረኩኝ ኪዱ? አባትየው እህት ተብዬዋ ላምሮትም ላንቺ እንደማይተኙልሽና አንቺን ለማጥፋት ቀን ከሌሊት እንደሚያስቡ እያወቅሽ እንዴት ትንሽ እንኳን አትጠነቀቂ? የፈለገ ነገር ቢያደርጉ አይኔን ለማጥፋት ይሞክራሉ ብዬ እንዴት ላስብ? የኔ ፍቅር አላውቅም፣ ግን ብቻ ማሰብ ነበረብሽ። አሁን በቃ ሁሉም ነገር ረፍዷል። እኔም ብርሃኔን አጥቻለሁ፣ እነሱም የሚፈልጉትን አግኝተዋል። ተይ እንጂ የጨረሱ መስሎሽ ከሆነ በጣም ተሳስተሻል። ገና አልጀመሩም። እሺ ማለት እነሱ እኮ የሚፈልጉት ቤቱን በራሳቸው ስም ማዞር ነው። ከዛም አንቺን ገለው እናትሽንም አባረው ሁሉንም ነገር ለብቻቸው መቆጣጠር ነው። ይሄ እስካልሆነ ድረስ አሁንም ይተኙልኛል ብለሽ በፍጹም እንዳታስቢ ትርሲት። እሺ ቆይ እኔ ምን ላድርግ? ግራ ገባኝ እኮ። አሁን እንድታደርጊልኝ የምፈልገው ነገር አለ። እሺ ምን ላድርግ የኔ ፍቅር? መጋፈጥ። ይሄ ምስኪንነትሽን ትተሽ ሊያጠፉሽ የተነሱትን ሰዎች አንቺም ለማጥፋት መነሳት። ምን? አዎ ትርሲቲ፣ እኔ ብቻዬን ብለፋ ምንም አላመጣም፣ አንቺ ባለቤቷ እስካላገሽኝ ድረስ። እሺ የቻልኩትን ነገር እሞክራለሁ። እጅግ በጣም እያዘንኩብሽ ነው የኔ ልጅ። እናትን ማሳዘን ደግሞ በፈጣሪ ዘንድ ምን እንደሚያስከትል ታውቂያለሽ አይደል? ቆይ ማሚን ያን ያህል ምን አድርጌ ነው? ዝም በይ። ምን እንዳደረግሽ ምን እያደረግሽ እንደሆነ ጠንቅቀሽ ታውቂዋለሽ። የእናት አንጀት አልችል ብሎኝ ነው እንጂ። እንዴ ማማ፣ ቆይ እኔን ለማናደድ እየሞከርሽ ነው እንዴ? ነው ወይስ ያቺ ልጅሽ ምን ብላሽ ነው? ልጅሽ አትበይኝ አንቺ ልጅ። እንደው ባጠባውሽ ጦቴ ባክሽን ይልኝ። እንደው ባክሽን። ለአንቺም ቢሆን እኮ እህትሽ ነች።
ምስኪን ነች ብላችሁ ከአባትሽ ጋር የምታደርጉትን ነገር ብታቆሙት ነው የሚሻለው። እራሳችሁን አዙሮ ነው የሚጥላችሁ። ቆይ እኔ ምን እንዳደርግልሽ ነው የምትፈልጊው? ከዚህ ብን ብዬ እንድጠፋልሽ ነው የምትፈልጊው ወይስ ጨርቄን ጥዬ እንዳብድልሽ ነው? እንዴውም ትሰሚኛለሽ? አሁን አንቺ የምታደርጊው ነገር ነው እኔም ለትርሲት ልቤ እንዲደነድን ያደረገው። ምን ደግሞ እኔ ለሷ ካንቺ የተለየ ምን አደረኩላት? ይሄ ነው አሁን እያደረግሽ ያለሽው ነገር። እሷ አንቺ እኔ ምንም ልጅሽ መስያ አልታይሽም። አንድ ቀን እንኳን ልጄ ምን ሆንሽ፣ ምን ጎደለሽ፣ ምን አጣሽ ብለሽኝ አታውቂም። እሷ በተነካሽ ቁጥር እኔ ላይ መተሽ ትደነፊያለሽ። እዚህ ቤት ውስጥ እኔ ከተወለድኩበት ቀን ጀምሮ ባይተዋርነት እየተሰማኝ ነው ያደግኩት። ያ ጨካኝ ባልሽ እንዴት አድርጎ እንዳሳደገኝ ታውቂያለሽ። አንቺ ደግሞ አሁንም ያጠባ ሳይሽር ባይተዋርነት እንዲሰማኝ ምንም ባላደረኩበት ነገር ስለ ትርሲት መተሽ እኔን ትወቅሽኛለሽ። ምንም አላደረኩም ያልሽው? እስኪ ሆነ ሁሉንም ነገር ፈጣሪ ይፈታዋል። በውስጥሽ ምን እየተሰማሽ እንደሆነ ጠንቅቄ ነው የማውቀው። ምንም ነገር ከመናገርሽ በፊት ግን ብትጠነቅቂና ብታስቢበት። ምን ስለምን እንደምታወራው? እንግባ ትርሲትዬ። ውይ መጣችሁ ልጆች። አምጣት እዚህ ጋር ነው። እኔ እናቴ በልተቀመጣ። አይ ልሂድ ማዘር። ምን ነው ትንሽ አትቆይም? ማግኘት ያለብኝ ሰው ስላለ ነው። ነገ እመጣለሁ። ለምን ቸኮልክ ኪሩ? ትንሽ ቆይታ አትሄድም? ማግኘት ያለብኝ ሰው ስላለ ነው ትርሲትዬ። ነገ እመጣለሁ። እሺ በል እንግዲህ ካልክ ምን ይደረጋል። በሰላም ግባ። እሺ ደህና ዋልሽ። ሰላም ዋሉ። እሺ አጀሪት እንዴት ነው? እንዴትስ በሆን ባሉን አንተ ምን አገባክ? አዎ ልክ ነሽ። ለነገሩ አያገባኝም። አንድና አንድ የሚያገባኝ ነገር ቢኖር የትርሲትዬን ደህንነት ማስጠበቅ ብቻ ነው። እና ደግሞ ረስቸው የራሴንም ደህንነት። መቼም የራሱን ደህንነት የማያስጠብቅ ሰው የሌላ ሰው ደህንነት አያስጠብቅም አይደል? እና ይሄንን ለምንድን ነው ለኔ የምትነግረኝ? ምክንያቱም አሁን ላንቺም ይሁን ለአባትሽ ለመጨረሻ ጊዜ ስለሆነ የምነግራችሁ እንዳትረሹ ነው። ምን ረስቶት ከሆነ አስታውስ በይው። ሰፈር መጥቶ ኪሩቤል ማን ነው ብሎ በደንብ ቢጠይቅ በደንብ ስለኔ ይነግሩታል። እሺ እኔ ደግሞ ግርም የሚለኝ ምን እንደሆነ ታውቂያለሽ? ያ ሊደበድቡኝ ብሎ የላካቸው ሰዎች 3 ጊዜ ታስረው 3ቱንም ጊዜ ያስፈታዋቸው ልጆች መሆናቸው እኮ ነው። አይደረግም። ለማንኛውም ትርሲት ምንም የምታውቀው ነገር የለም። እሺ
የኔ ልጅ ምን አዲስ ነገር አላለሽ ኪሩ? እንግዲህ ዶክተሮቹ ብልቃጡን ወስደው እየመረመሩት እንደሆነ እኔ ነገረኝ። ጎሽ ቶሎ አንድ ነገር ላይ ቢደርሱልን ጥሩ ነበር። እማ እኔ ግን ፈርቻለሁ። ይሄን ነገር ለአምሮት እንዳደረገችው ማሰብም ማመንም አልፈልግም። ለምን እንደዚህ ያልሽ የኔ ልጅ? ምክንያቱም ይሄን ነገር ለአምሮት እንዳደረገችው ከተረጋገጠ ምን ሊፈጠርና ምን ሊሆን እንደሚችል ሳስበው ያስፈራኛል። አይ ልጄ እስከ መቼ እንደዚህ አብርሃም በጎነሽ ትኖሪያለሽ? ለማንኛውም እስኪ እናያለን። አንሳው ዳድ አንሳው። ጉድ ሆነናል ዳድ፣ ጉድ ሆነናል። ምን? የምን ጉድ ነው የኔ ልጅ? ኪሩቤል ልጆቹን ያውቃቸዋል። ምን? አዎ ዳድ፣ ልጆቹን እኛ እንደላክናቸው ያውቋል። በዛ ላይ ደግሞ እኔ ውለታ ያዋልኩላቸው ልጆች ናቸው ምናምን እያለኝ ነው። ወይኔ ለነገሩ አንቺ ነሽ በቀል ልጅ አደረግሽ። በቃ ለማንኛውም መጣሁ። ሄሎ ኪሩቤል፣ አሁኑኑ መምጣት አለብህ። እሺ ዶክተር፣ ምን አዲስ ነገር አለ? ምን አገኛችሁ? ኪሩቤል በጣም አዝናለሁ። ብልቃጥ ውስጥ የነበረው ነገር እጅግ በጣም አደገኛና አሲዳማ ነው። እንዲያውም አይኗ ማየቱ ራሱ በጣም የሚገርም ነገር ነው። ምን? አዎ ኪሩቤል፣ አሁን ትርሲትን ይዛት ትመጣና ተጨማሪ ምርመራዎች እናደርግላታለን። ይህን ነገር ያደረገው ሰው ደግሞ በሕግ እንዲጠየቅ ማድረግ መቻል አለብን። እኔ የምለው ያ ኪሩቤል ተብያችሁ ምኑን ተማምኖ ነው እንደዚህ ከኔ ጋር ትከሻ ለትከሻ ለመለካካት የበቃው? ምን አለውና በምኑ ይተማመናል? ወይ እንዳንተ በገንዘቡ ባለው ነገር አይተማመን እና ምንም ከሌለው ምን አባቱን ተማምኖ እንደዚህ ከኔ ጋር? ነገርኩህ እኮ ግርማ። ምን አለውና በምኑ ይተማመናል? ካመኑት የማያሳፍረው ፈጣሪ ነው እንጂ በፈጠረውና በፈጣሪው የሚተማመን ሰው ደግሞ ልቡ ተራራ ነው፣ ትልቅ ነው። ገባህ? ተይ ተይ፣ ስብከትሽን ትተሽ የጠየቅኩሽን ብቻ መልሽ። እንግዲህ ማውቀው መልሼልሃለሁ። ሌላው ደግሞ እሱ እዚህ ሲመጣ በዛቻና በማስፈራሪያ ከምታደነቁረው ራሱን መጠየቅ ነው። ሳልጠይቀው ምን ማድረግ እንደምችልማ ጠንቀሽ ታውቂያለሽ። እኔ ነኝ የማደርገውን የማውቀው። ምን ነው ባለፈው እንደዛ ደንፍተህ ሄደህ ልፋትህን ከንቱ አደረገው እንዴ? ምን እንደዛ ደግሞ አለሽ? ኧረ እኔ ምንም አላለኝም። እንደዚህ ስለሷ ሳስቡክ ተጨንቀህ ስትጠይቀኝ ምን ልልህ እችላለሁ? እንደዛማ ብሎሻል። የሆነ ነገርማ ነግሮሻል። እንዳትነግሪ ብሎ ነው እንጂ ነግሮሻል። ምን? ቆይ ምን ልታደርገው ሞክረህ ነበር? ሞክራለሁ አላልኩሽም? እሱ ያለሽን ነው የጠየቅኩሽ። አዘላልሽ ፍቅሬንማ እንደዚህ በቀላሉ አሳልፌ አልሰጣትም። ከዚህ በላይ እንድትበደል አላደርግም። የመጣው ይመጣል እንጂ አባቷንም እህቷንም ማደም ማስገዛት አለ። ቃሌን እጠብቃለሁ። ወይኔ ትርሲት፣ ላንቺ እኮ ይሄ አይገባሽም።
ቢገባቸው ከአንቺ ጋር መኖራቸው ብቻ ለእነሱ ክብር ነው። እኔ ለአምሮት የምትባል ልጅ ግን እንዴት አድርጌ ልክ እንደማስገባት ነው። ማን ነው? እኔ ነኝ። የኔ ልጅ አይዞሽ። ምን ነው እዚህ ብቻሽን ኩርምት ብለሽ ተቀመጥሽ? እማዬ መጀመሪያ ሰሞን ላይ ምንም አልመሰለኝም ነበር። አሁን ግን በጣም እየከፋኝ ነው። ምን ነው? ምን ከፋሽ? ምን ቸገረሽ አለሚ? አሁን አይኔ ጠፍቷል። ማየት አልችልም። ምንም ነገር ማድረግ አልችልም። ወይ መጽሐፍ እንኳን ማንበብ አልችል፣ ወይ ስልክ አጠቃቀም አልችል። ከሰው ጋር ተደዋውዬ እንኳን እኮ ማውራት አልችልም እማዬ። በቃ ዝም ብዬ መቀመጥ ብቻ። እሺ እኔ ምን ላድርግልሽ? ጨነቀኝ እኮ። ምን አባቴ ልሆንልሽ የኔ ልጅ? አላቅም እማዬ። ብቻ ግን በጣም ነው የከበደኝ። ከዚህ በኋላ አንቺንም ማየት አልችልም፣ ኪሩንም ማየት አልችልም። መልካችሁ ሁላ እኮ ነው የሚጠፋብኝ እማዬ። እሪ ሲጠን ጆሮ ይደፈን ትርሲትዬ። አይዞሽ እግዚአብሔር አለ። ሊነጋ ሲል ይጨልማል አይደለም የሚባለው? ታይናለሽ። እሺ እንደ ድሮሽ አይን አይኔን እያየሽ እናቴ ትኛለሽ። እሺ አይዞሽ። እሺ እኔ ልጅ አይመስለኝም ግን እሺ እንዳፍሽ አድርገው እናቴ። ያደርገዋል የኔ ልጅ ያደርገዋል። እሺ ትርሲትዬ መጽሐፍ ላንብብልሽ እንዴ? እሺ እማዬ ደስ ይለኛል። እዚህ የለም መጽሐፍ፣ ይዤ ልምጣሽ? እሺ እናቴ። ኪሩቤል እየመጣ ምን ነው? ምን ሆነሃል? ማውራት አለብን ማዘር። እሺ ና ና